የተከበራችሁ የኢትዮ ፎከስ ሚዲያ ተከታታዮች ዛሬ እንግዳችን አድርገን ይዘን የቀረብነው አቶ ሙዑዝ ገብረሕይወትና አቶ ሙዑዝ ገብረሕይወት ለሚዲያችን አዲስ አይደሉም። አቶ ሙዑዝ ጥሪያችንን አክብረው ስቱዲዮአችን ስለተገኙ በድጋሚ ምስጋናን አቀርባለሁ። አመሰግናለሁ ፍቱን ስለጠራኝ። አንዳንድ እስቲ ከግል ጉዳዮች እንጀምርና ከዛ ወደ ሀገራዊ ጉዳይ እንገባለን እና በእርስዎ ላይ አንዳንድ ጉዳዮች እየተነሱ ነው። አወዛጋቢ ሰው ናቸው የሚል ነገር ይነሳል እና ለምሳሌ እስከምናውቀው የሰላም አምባሳደር ኖት፣ አክቲቪስት ኖት እና ስለ ሰላም የሚቀሰቅሱ ህብረተሰቡን ያስተምራሉ። ይሄ ነው የእርስዎ መታወቂያ የምናውቀው። ሌላው ደግሞ አይደለም በፍጹም የፓርቲ አባል ናቸው። እንዳውም የብልጽግና ተጠሪ ናቸው። የብልጽግና ፓርቲ የገዢው ፓርቲ ተጠሪ ናቸው። ሰሞኑን ደግሞ የኢዜማ አባል ናቸው የሚልም እንደዚህ አይነት ሩመሮች እየወጡ ነው። ስለዚህ እስቲ ይሄን ክሊር አድርጉልኝ። ፍቱን በጣም ነው የማመሰግንህ ስላነሳኸው። እውነት የተሰማ ነገር ግልጽ መሆን ስላለበት ልክ ነህ ይባላል። አንደኛ እኔ የተወለድኩበት አካባቢ ዩሮፕ አሲምባ የምትባል ተራራ ነች። ኢህአፓዎች ነበሩ እዛ በልጅነቴ እየተማርን እያለን ኢህአፓዎች ፖለቲካ ነበርና አንድ ሰው ከበለጣቸው ወይ ይገሉታል ወይ ስሙ ያጠፉት ነበረ። በለስ የሚባል አለ ተቋዋለ እኛ ሀገር። እዛ በለስ ውስጥ ሌሊት ይገሉታል፣ ቶክስ እንሰማለን። ከዛ ጠዋት ስንሄድ መቃብር እናገኝ ነበርና ከዛ አባቴም አይወዱም እኔም አልወድም። ከልጅነት ጀምሮ ፖለቲካ የሚባል አልወድም። ነገር ግን እንዳልከው አሁን እኔ ዶክተር አብይ በጣም ነው መደግፋቸው። ወይዘሮ አዳነች አቤቤን በጣም ነው ደግፋቸው በግላቸው ማለት ነው። ወይዘሮ ማነው ቀዳማዊት እመቤት ዝናሽ ታያቸውም በጣም ደግፋቸዋለሁ። ምክንያቱም የሰሩት ታሪኮች ስላሉ ደግፋቸዋለሁ በግል ማለት ነው። ኢዛማ እኔም ከሚገርምህ የእንትና ልጀምርልህና የብልጽግና አባል ሁኝም አላቅም። ከድሮ ጀምሮ የህወሓትም የኢህአፓም የሌላም ሁኝ አላቅም እና መሆንም አልፈልግም። ሁኝም አላቅም መሆንም አልፈልግም። ሰው ግን የምናገራቸው ነገር በተለይ ዶክተር አብይን ስለሚያደንቅ በሚሰሩ ስራ ነው። በተለይ አሁን እንደምታውቀው የአፍሪካ ዋና ሆነው ተሽመዋል። ከዚህ በፊትም 2 እንትኖች ኒሻኖች ተሸልመዋል ከዓለም ላይ እና በሰሩ ስራ ነው። እኔ አደንቃቸዋለሁ። ወይዘሮ አዳነች አቤቤን በጣም አደንቃቸዋለሁ። ወይዘሮ ዝናሽም በጣም አደንቃቸዋለሁ በሚሰሩ ስራ እና ምን የሆነው አይደለም። አያውቁኝም እነሱ አይተውም አያውቁም። ነገር ግን የብልጽግና አባል ነው ይሉኛል ብዙ ጊዜ። ከለውጥ ቀን ጀምሮ ይሄ ብልጽግና ነው ይሉኛል። አይደለሁም። የህወሓትም የአረናም የምንም የማንኛውም ፓርቲ ወደ 60 ነው 70 ፓርቲዎች አሉ። በትግራይ እንኳን ከ20 በላይ ያሉ ሁኝ አላቅም። በኢትዮጵያም በየትም አሁን ያመጡት ደግሞ አለ። ይገርምሃል አቅም ስለሌላቸው ግለሰቦች ናቸው ይሄ የሚያወሩት ብዬ ነው የሚገምተው። በእኔ ክፍለ ከተማ ባለሁበት ይሄ ሰላማዊ ነው ይሄ ምርጫ ምናምን ብዬ እንትን አደርጋለሁኝ። ያው የሰብአዊ መብትም ተሟጋች እንደመሆነ መጠን ከዛ በኋላ አንዱ አርብ ነው ባለፈው አርብ እና ደወለልኝ 4 ሰዓት ከ50 ምናምን ደቂቃ። ደህና ነህ አለኝ በትግርኛ አድርጎ። እዛ ምክትል ስራ አስፈጻሚ ነው የወረዳው እና ደህና ነኝ አልኩት። አንተ እኮ ትታማለህ አለኝ። ምን ሆኜ? ምን የኢዛማ ዋና ጠቅላላ ኃላፊ ነው የአዲስ አበባ አሉኝ አለ። ይሄ ተነግሮ ተገመገመ አለ። አዎ ነው ተብሎ ነው የተላለፈው። እንዴ እኔ ለመሆኑ ኢዛማ የት ነው ቢሮው? ኢዛማ የሚለው እንትን ደግሞ ምንድን ነው? ኢዛማ ማለት ምን ማለት ነው? ስለዚህ የት ነው ቢሮው
ቢሮም ኃላፊዎቹም ምኖቹም አባሎቹም አላቃቸውም እኔ ያልኩትና እንደዚህ አይነት መጥፎ ወሬዎች አሉ። እኔም እሰማለሁኝ አንተ ብቻ አይደለህምና በተለይ አሁን የመጣው እኔ ያለቃቸውም እስከ ጠቅላይ ሚኒስትር አብይ አህመድ ጋር ሄዳለሁ እንጂ ይሄን ብሎ ያወራ የገመገመው ወረዳ ያለሁበት አካባቢ ማን ነው ያነሳው? የትኛው ወረዳ ነው? ወረዳዬ መግለጽ አልፈልግም። አዲስ አበባ ውስጥ ነው። ግን አዲስ አበባ ውስጥ ሆኖ ክፍለ ከተማው መግለጽ ስለማልፈልግ ነው። ወረዳ 9 የሚባል በአዲስ አበባ የአንዱ ክፍለ ከተማ ወረዳ 9 የሚባል ነው እንደዚህ ያለ ምክትል ስራ አስፈጻሚና የጥቃቅንና ምናምን ኃላፊና በጣም ነው ያዘንኩት። ሰው ለካ የሚገደለው እንደዚህ ነው እኮ። የሚገደል ቢሆን እኮ እኔ አሁን በዚህ ቢገደል ቢሆን በውሸት ይገደላል ማለት ነው። ለምሳሌ ፉቱን የአረና ፓርቲ አባል ነው ተብለ በውሸት ይመሰካከራሉ። ደግሞ እዛው ያሉ እኮ መስክር ይፈርማሉ እኮ ነው ብለው ለማጥቃት ከፈለጉ አንተ ጠላቶች። እኔም በዚህ ብዬ ነው የወሰድኩትና በጣም የሚያሳዝን ነው ያለው ካድሬ ያሳዝናል፣ ያለው አመራር ያሳዝናል። እኔ ዶክተር አብይና የተከበሩ ወይዘሮ አዳነች አብይ ያሳዝኑኛል። ላይ ጥሩ አመራር እየተሰጣ ልማቱም እየተሰራ ምኑ እየተሰራ በታች ያሉ ግን በግላቸውና በግል ጥላቻቸውና በግል ጥቅማቸው የሚሄዱ ሰዎች እንደመሆናቸው በጣም አዝናለሁኝ። እኔ ፍቱን አመሰግናለሁ፣ መልሰውልኛል። አሁን እስቲ እርስዎ ለትግራይ ፖለቲካ የቀረቡ ሰው በመሆኑ ስለ ትግራይም ተወላጅም በመሆኑ ብዙ ነገር ይከታተላሉ እና አሁን ሰሞኑን ትግራይ ውስጥ የሚሰማው ነገር ትንሽ ከበድ ይላል። የኤርትራ መከላከያ ሰራዊት ትግራይ ውስጥ በተለይ ድንበር አካባቢ ትግራይ ውስጥ እንደልባቸው እየተመላለሱ ትልልቅ ከባድ ተሽከርካሪዎች ጭምር መሳሪያ የጫኑ እየተመላለሱ ነው ትግራይ ውስጥ። ይሄ አካባቢው ላይ ውጥረት ፈጥሯል። ይሄን ነገር አውቀውታል? ከሆነስ ማን ነው ተጠያቂ ሊሆን የሚችለው? በዚህ የክልሉ መንግስትስ ምን ይሰራል? ሪፖርት ማድረግ አለበት። ክልሉን ሲያስተዳድር ድንበሩንም እየጠበቀ ነው ያለው እና እስከምናውቀው ግን እንደምንሰማው በህወሓት ፈቃድ ነው የመጡት፣ ከህወሓት ጋር ስምምነት አላቸው የሚል ነገር አለና እስኪ በዚህ ጉዳይ ላይ የሚሉት ነገር ካለ። ልክ ነህ። ትግራይ ከ2 ዓመት በፊት መግባት ነው የጀመሩት። መጀመሪያ በአንተ ሚዲያም በሌላ ሚዲያ ነው እኔ ኃይል እና እግዚአብሔር ነው ማንም የለኝም። በዚህ 2 ዓመት አካባቢ ትንሽ ለቀረው ተናግሬ ነበረ። ብዙ መኪናዎች ሲቪል ለብሰው በባድማ አድርገው ወደ ሽረ ገብተዋል በመኪና። ከዛ ደግሞ በአህያ ጥይትና ሌላም ጭነው ወደ እንትን ገብተዋል ወደ ኢትዮጵያ። ከዛ ደግሞ በቅርብ ጊዜ አንተ ጋም ተናግሬ ያለው ይመስለኛል 55 መኪኖች በአድግራት አድርገው ወደ አድቀይህና ሰንአፈ መካከል እንትን አድርገዋል። ጥይት ጭነው ከዛላምበሳሉ የተዘጋጁ 150 ጫኞች እነሱን ወስደው አስጭነው ሌሊት በነጌታው ተመልሰው ወደ ኢትዮጵያ ትግራይ ገብተዋል። ጫኞቹ ተሽከርካሪዎች ናቸው። ጫኞቹ ተሽከርካሪዎቹ አንዱ ኤርትራዊ ሹፌር ነው። ማነው አጃቢ ነው። ጋቢና ውስጥ ይቀመጣል። ሹፌር ደግሞ ኢትዮጵያው ነው። የትግራይ ተጋዳላይ የሚባሉት አሁን ሽፍቶ የሆኑ ማለት ነው። 150 ደግሞ እዛ ዛላምበሳ ይቆዩና የዛ ወጣቶች ሄደው ጭነው ሚስጥር ስለሆነ ጭነው እንደገና እነሱም ይመለሳሉ፣ ዛላምበሳ ያወርዳሉ ማለት ነው። ከነሱ ነው መረጃ የማገኘው። ከዛ በኋላ ደግሞ በሳምንት አካባቢ ደግሞ ከ60 በላይ መኪና ሄደው አንድ አይነት ናቸው መኪኖቹ ደግሞ አረንጓዴ ናቸው። መስፍን ኢንጂነሪንግ የሰሩ ናቸው። ከዛ በአዲግራት አድርገው ሄደው እንዲያውም በአዲግራት የሄዱት 2ቱ በድንጋይ መጥተዋቸዋል። ህብረተሰቡ ምስቶቻቸው ረግፈዋል እና ወጥተው ሌሊት ስለነበረ ወጥተው ሲተኩሱ የለም ሰው ጫካ ውስጥ ገብተዋል። ከዛ ደግሞ ከ60 በላይ ሄደው በሳምንቱ ሲመለሱ ይሄን ኢንፎርሜሽን እኔ ስላሳለፍኩ በሚዲያ ስለሰሙት በአስመራ ዙረው በራማ አድርገው ነው የተመለሱት እና ወደ በረሃ ነው የሚቀብሩት። መሳሪያና የተለያየ ያልተገጣጠመ ነገር እስቃጥላ
ብስኩት አረብኛ እንትን የሚል ያለው ግብጽ የሚል ያለው በአረብኛ ልጆቹ ከዛ የሚጭኑት ያውቃሉ አረብኛ እና በዛ አድርገው ተመለሱ። ወደ በረሃ ነው የገቡት። እየተቀበረ ነው ያለው ትግራይ። መጀመሪያ ወደ ኤርትራ ይወስዱት ነበረ። ትግራይ የነበረው መሳሪያ አሁን ደግሞ እየመለሱ ትግራይ ውስጥ በረሃ ውስጥ እያስቀመጡት ነው ያሉትና እንዳልከኝ ከሚገርምህ ብዙ ነው እየገባ አሁን ከነ መሳሪያቸው ፓትሮል ይዘው እየገቡ ነው ያሉት። እስረኛ ሰው እየወሰዱ ነው ያሉት አስረው። ለምሳሌ በኢሮብ ይገባሉ፣ በዛላምበሳ ይገባሉ፣ ይወጣሉ፣ ይገባሉ እንደፈለጉ መሳሪያ ይዘው ፓትሮል ይዘው በጾሮና ይገባሉ፣ በራማ ይገባሉ፣ ይወጣሉ፣ በባድመ ይወጣሉ፣ ይገባሉ። ሌሎችም አሉ እና በዚህ ላይ የወጡ እየገቡ የኢትዮጵያ ሕዝብን እያስቸገሩ ነው ያሉት። ሁለተኛ ደግሞ ከሚገርም ወደ ገበያ ሲመጡ እንቁላል የሚወስዱት፣ ጤፍ የሚወስዱት፣ ምን የሚወስዱት፣ ቅቤ የሚወስዱት፣ ዘይት የሚወስዱት፣ ነዳጅ የሚወስዱት ለትግራይ ተብሎ የሄደ ለትግራይ ባጀት ተብሎ የሄደው እነሱ ገዝተው በትግራይ አሁን ሁሉም ነገር ውድ ነው የሆነው። ይገርምሃል። እዚህ ጋር አንድ ነገር ላንሳና ዛላምበሳን የሚያስተዳድረው ማን ነው? የኢትዮጵያ መንግስት ወይም የትግራይ ጊዜያዊ አስተዳደር ነው ወይንስ ደግሞ የኤርትራ መንግስት ነው? ምክንያቱም አንዳንድ ነገሮች እየተወሩ ስለነበር ኤርትራ ሙሉ በሙሉ ተቆጣጥሮታል የሚባልም ነገር አለ። ዛላምበሳ ሁሉንም ፓርት እና እንዴት ነው አሁን በማስር ነው ዛላምበሳ? ይኸውልህ ልክ ነህ። ብዙ ዓመት በእነሱ እጅ ነው የሆነው። አሁንም በእነሱ እጅ ነው ያለው። ግን ምንድን ነው ያደረጉት? ይፋጽ የነበረው ከዛ ተፈናቅሎ ወደ 20 ኪሎ ሜትር ምናምን የነበረው በእነሱ ማለት እነማ ኤርትራ አይደለ? አዎ ኤርትራውያን ናቸው። ልመጣልህ ነው። ከዛ ምንድን ነው ያደረጉት መሰለ? ጽምዶ ፈጥረው ከወያኔ የሚባል አሁን ሽፍታ የሆነው ጽምዶ ፈጥረው ከዛ ምንድን ነው ያደረጉት? ይመለስ ህዝቡ ተፈናቅሎ ነበረ። ከዛ አባረውት ነበር በጥይትም በምናምንም። ከዛ ምንድን ነው ያደረጉት? እዛ የነበረው ህዝብ እንዲመለስ አደረጉት። አስተዳደሩ ግን የነሱ ነው። ከሚገርመ የሁሉ ሚልህን ጾሮናውም፣ ኢሮብም፣ ዛላምበሳም፣ ባድመም አሁን ስንት መስዋዕትነትን የከፈል ነው። ስንት ሰው ነው ያለቀው። መረብም ስንት ሰው ነው ያለቀው ራማ አካባቢ። ስለዚህ ህዝቡ ተመልሰዋል። እረስ ብለውታል። የሚያርሰውም የነበረው ቤት የፈራረሰውም ጠጋግኖ እየገባ ነው ያለው። ግን መስተዳደሩ ትምህርት ቤት አሁን በእነሱ ነው። በኤርትራ ነው የሚማሩት። በእነሱ ካሪኩለም በእነሱ ነው። መታወቂያ የተሰጣቸው በእነሱ ነው። ምክንያቱም የእኛ መሬት ነው ብለው ስለሚያስቡ ህዝቡ ይመለሳሉትን እንጂ አሁን ለህዝቡ መመለስ ደግሞ አስቸጋሪ ነው። ምክንያቱም ዜግነቱ እየለወጠ ነው ወደ ኤርትራ ያለው ማለት ነው። ኢትዮጵያዊ ሳይሆን ኤርትራዊ እየሆነ ነው ያለው እና የሚሰራ ያለው ዳባ በጣም ያሳዝን ነው። ፍቱን ከዚህ በፊት አቶ ሙስ ስንነጋገር እንዳውም ብሔራዊ ውትድርና እስከ መውሰድ የዛላምበሳ ልጆች አካባቢ ያሉትን በኤርትራ ወታደሮች ባሉበት አካባቢ የሚኖሩ የትግራይ ተወላጆችን ወደ ሳዋ የማስገባት ነገር ሁሉ እየታየ ነበር ብለውኛል። እና ይሄ ነገር አሁንም አለ። አሁን ረገብ ብለዋል። እሱ የገባሉ ጠፍተውም የተመለሳሉ። ከዛላምበሳ ብቻ ሳይሆን ከአድዋ፣ ከሽሬ፣ ከአክሱም የሚቀርባቸው ከአጋሜ፣ ከተንቤን አካባቢ ከተለያየ ቦታ ነው እየወሰዱ የነበሩት። አሁን ደግሞ ህወሓት ራሱ እያፈሰ ነው ያለው። አሁን ከትላንትና ወዲያ ቅዳሜ ከዚህ 3 ቀን በፊት ማይቀነጣል የሚባል አለ። አድዋና ተንቤን መካከል ነው። ከዛ ሊያፍሱ ሄደው አፋሶች አሉ፣ ካድሬዎች የሚያፍሱ ማለት አፈሳ አይደለም የሚባለው። የሚያፍሱ ሄደው በድንጋይ ነው ጭንቅላታቸው የመታቸው። አሁን የትግራይ ወጣት እንኳን ወደ ኤርትራ ወደ ትግራይ አንሄድም እያለ ነው ያለው እና ይሄ ወደ ኤርትራ አፍሶ መሄድ የታሰረ ወይ ደግሞ ኮማንዶ የሚሰለጥን የሆነ ነገር የሚሰለጥን ካልሆነ ሳዋ የሚገባ አሁን ትግራይ ውስጥ እያፈሱ ወደ ማሰልጠኛ ለምሳሌ አግበ ነበረ ተንቤን ውስጥ ማሰልጠኛ አንስተው ሌላ ቦታ ወስደውታል፣ ወደ ወርቅ የሚባል በረሃ እና ይሄንን እያደረጉ ነው ያሉት። ይሄ ደግሞ ዋናው አቀናባሪው ሻዕቢያ ነው፣ የሻዕቢያ መሪ የሆነው ነው። ስለዚህ አሁን አፈሳ በትግራይ በጣም አሁን ለምሳሌ የኔ ልጅ አይተ እንደሆነ የሆነ ሚዲያ ላይ
ሸዋሮቢት በደረሱበት ጊዜ መጥቶ ነበረ። ከዛ እዛው ተመታ። የለም በህይወት አሉኝ። እንዲያው ጓደኛው የማን ታጣቂ ሆኖ ነው የተመተው? የወያኔ ኦኬ። ገዛን ጊዜ እና ከዛ ከ2 ዓመት በኋላ ነው በስልክ የተገናኘ ነው። እና አሁን በአንድ እጁ ክራንች ነው የሚሄደው። አዲግራት ነው የሚኖረው። አንድ ክራንች እንድትገባ አሉት እና ወደ ውጊያ መጥተዋል። አሁን እንደ አዲስ መጥተዋልና ግባ ብለውት በድርድር ክራንች ይዘዋል የሚሄደው። ይገርመሃል፣ ተሰባብረዋል። እና እንደዚህ አይነት አፈሳዎች አሉ። ይሄ አፈሳ እያካሄዱ ነው ያሉት። ለምሳሌ የኔ ልጅ ባለፈው ከነሱ ጋር ተሰልፎ ሸዋሮቢት በደረሱበት ጊዜ ሸዋሮቢት ተመትቶ ከዛ 2 ዓመት ዋሻ ላይ የታከመ ነበር። ከዛ ክራንች ይዞ ነው የወጣውና ክራንች ይዞ አሁን ና እያሉት ነው እና አሁንም ዳግም ግባ እያሉት ነው። ብዙ ወጣቶች ደግሞ ማፈስ ጀምረው ነበር። እምቢ ብሎ ወደ አዲስ አበባ እየመጣ ነው። ወደ ሌላ አገር እየሄደ ነው። አሁንም ይቅርታና ህወሓት አሁንም አፈሳ ያካሂዳል። እያካሄደ ነው። የት ነው የሚያደርጋቸው አፍሶ? የት ነው ወደ ማሰልጠናቸው? የራሱ ማሰልጠኛ አለው አሁን አለው። 2 3 4 አለው። አጽበደር አለው። ወርዒ ወደ 4 ቦታዎች አሉት። ተንቤን ነበረ፣ አሁን አነሳው። ምናልባት ይታይብኛል ምናምን ብሎ ይታወቃል። እና እያፈሰነ ያለው ግን ህብረተሰቡ በድንጋይ በዚህ 4 ቀን በፊት እኮ ነገርኩ። በማይቀነጣል፣ በተንቤን፣ በተለያየ በአጋሜ፣ በራያ በድንጋይ ነው የፈነከታቸው። ክልሉ የሚያስተዳድረው በጀነራል ታደሰ ወረደ የሚመራው ቡድን እንዴት ይህን ነገር ማስቆም አቃተው? አንድ መቼስ አመራር ህዝብን እመራለሁ ካለ የህዝቡንም ደህንነት የህዝቡንም ሴኩሪቲ ሁሉንም ነገር መጠበቅ አለበት እና እንዴት ነው ሌላ አካል ስልጣን የሌለው አካል ወጣቱን እያፈሰ ወደ ካምፕ ሲወስደው? ጊዜው አስተዳደሩ ምን እየሰራ ነው? ያው ጊዜው አስተዳደሩ አንደኛ 50 ዓመት ከነሱ ጋር የቆዩ ናቸው ጀነራሉ አስተዳዳሪው። ሁለተኛ ደረጃ ደግሞ ህዝቡ ቁጥጥር ያለው ካድሬው ምኑ እስከ ከክልል እስከ ዞን እስከ ወረዳ እስከ ቀበሌ እስከ ግለሰብ ቤት እጅ ያለው በእነዚህ ወያኔ 50 ዓመት ያገለገሉ የሰሩ ናቸው እንጂ አሁን አስተዳዳሪው ኃላፊነት የለባቸውም። ኃላፊነት ብዙም ተቀባይነት በወረዳ ወርደው በዞን ወርደው ምናምን በቀበሌ በጎጥ ምናምን የህዝብ ተቀባይነት የላቸውም ነው የሚሉኝ? አዎ የለም፣ ጊዜው አስተዳደሩ የለም። አዎ ምንም ያው የእነ አቶ ጌታቸው አይነት እኮ ነው። አሁንም እንዲያውም ትላንትና ነው ምናምን ጽፎላቸዋል። እንዳትጽፍ እንዳትሾም እንዳታወርድ እኛ ያው የ2012 የተመረጠው እያስተካከሉ ነው ያሉት። ወስነዋል። በተዋጊዎችም በስራ አስፈጻሚያቸውም በስራ አመራሩም በወያኔ የሚባለው ህጋዊ ያልሆነ በዛ ላይ ወስነዋል። አሁን እንዲመለስ የ2000 አንተን አናቀህም ብለዋቸዋል። እዚህ ዶክተር አብይ ነው የሾመህ እኛ እንቀበልም ብለዋል። በጣም አስጸያፊዎች ናቸው። ከሚገርመህ ግን እኮ በፕሪቶሪያው ስምምነት መሰረት እኮ የፌዴራል መንግስት ነው የመሾም ስልጣን ያለው። አሁን አዎ የክልሉን እንትን መምረጥ የሚችለው እሱ ነው። ትክክል። በዚህ መሰረት የተከናወነ ነው እንትኑ እና ይሄ ነገር ለምሳሌ የጊዜው አስተዳደሩ ራሱ ፈቃደኛ ነው ማለት ነው ህወሓቶች እንደዚህ እንዲሆኑ? ፈቃደኛ ሳይሆን አቅም የለውም። አቅምም የለው። ወደ ስልጣኑ ሲመጡበት እኮ እያየን ነው። ጀነራሉ በስልጣናቸው የሚያሰጋ ነገር ሲመጣ ቶሎ አዲስ አበባ ይመጣሉ። አዲስ አበባ መጥተው ድጋፍ ይጠይቃሉ። ወጣት እየታፈሰ ወደ ካምፕ ሲወሰድ ግን ይሄን ነገር ትልቅ ትኩረት ሰጥተው መግለጫ አውጥተው እንኳን አያውቁም በዚህ ጉዳይ ላይ አያውጡም። ይሄን ነገር አሁንም የሰውየውን አቅም እያጠራጠረ ይመጥቷል። የላቸውም። አንደኛ አቅም የላቸውም እንደነገርኩ፣ ሁለተኛ ተቀባይነት የላቸውም፣ ሶስተኛ እሳቸውም ከነሱ ጋር የነበሩ እንደመሆናቸው መጠን ብዙም እኔ እንዲያውም ጌታቸው ቆፍጣና ነበረ። ከሚገርምህ ጌታቸው አይደራደርም በዚህ ጉዳይ። ሰላም ትሁን ለትግራይ ሰላም ትሁን፣ እኔ ጎንበሽ ብዬ ትግራይ ሰላም እንድትሆን ነው ብሎ ነው መግለጫ የሚሰጥ የነበረው። ምን አቶ ጀነራል ታደሰ አሁንም ልባቸው ከህወሓት ጋር ነው ማለት ነው? አይታወቅም። እንደዛ ማለት እንችላለን? አይታወቅም። ምክንያቱም የነሱ ሴራ አታውቀውም። ሴረኞች ናቸው። ምክንያቱም የነሱ ስራ አስፈጻሚ የነበሩ ናቸው ከወታደር ከመሆናቸው በፊት የነሱ አቃጣሪ ናቸው እና
አታቆም። ስለዚህ አሁን ግን የራሳቸው አገኘዋል። እንዲያውም አቶ ጌታቸው በክብራቸው ነው የወጡት፣ በክብር በአየር ነው የወጡት። ይሄ ሰውዬ ግን እንዳይንቀሳቀስ ከቤቱ እንዳይወጣ እንዳይፈርም ምንም እንዳያደርግ ብለው ጽፈውለታል። አሁን ይሄ ነገር እኮ የሚነግሩኝ ወደ ኩዴታ የሚያመራ ነገር ነው፣ ወደ መፈንቅለ መንግስት በጣም እና እንደዛ ከሆነ በክልሉ ዳግም ጦርነት የመቀስቀስ እድሉ እኮ የሰፋ ነው የሚሆነው። የሰፋ ነው። እንዲያውም እኔ ደስ የሚለኝ ፉቱንዬ ፌዴራል መንግስት ቁጭ ማለቱ ጦርነት አለመክፈቱ። ምክንያቱም እነሱ በቪክቶሪያ ስምምነት መሰረት ይሄን አሁን የምንመልሰዋለን የሚሉ አስተዳደር ተመራጭ ህጋዊ ነው የሚሉት በቪክቶሪያ መሰረት በስምምነቱ መሰረት የፈረሰ ነው። አሜሪካን ባለችበት፣ ፈረንሳይ ያለበት፣ አውሮፓ ህብረት፣ አፍሪካ ህብረት፣ ኢጋድ፣ አረቦች ያለበት ፈርመዋል እኮ። አንደኛ ትጥቃችን በ10 ቀን እስከ 1 ወር እንድንፈታ ብለው ፈርመዋል። ሁለተኛ ጊዜው አስተዳደር ማነው ይሄ የነበረው የተመረጠው ህገወጥ የሆነ ምርጫ የተካሄደው እንዲፈርስ ብለው ፈርመዋል ራሳቸው። እሱ ነገር ፕሪቶሪያ ውስጥ አለ እንደ ምርጫውን በሚመለከት። አዎ ዋና እኮ እሱ ነው እንትኑ በ10ኛ ይሁን በ9ኛ ቁጥር አለ እንዲያፈርሱ ጊዜው አስተዳደር ፈርሶ ማነው የድሮ የተመረጠው ህጋዊ ያልሆነ የተመረጠው ፈርሶ ጊዜው አስተዳደር ከሁለቱ እንዲ 50-50 እንዲ እስኪ ይሄንን ስንነጋገር እንዲቆም ተመልካቾች እንትኑን ሪፈር ያደርጉታል ስምምነቱን የስምምነቱን ነጥቦች እንደገና ያዩዋቸውና የራሳቸውን ፍርድ ይወስዳሉ፣ የራሳቸውን ሚዛን ይይዛሉ ብለን እናስባለን። ግን ወደ ጦርነት መግባት አሁን ህወሓትን የሚያዋጣው ነገር ነው ብዬ አላስብም እኔም። ምክንያቱም ተሸንፎ ነው ያለቀው ጦርነቱ፣ በሽንፈት ነው ያለቀው። ድርድር ተካሄደ እንጂ የድርድሩ ላይ የበላይነት ይዞ የቀረበው ፌዴራል መንግስት ነው። በሽንፈት ነው ያለቀው። ህዝቡም ይሄን ያውቃል፣ ትግራይ ህዝብ እና አሁን እንደገና ሌላ ጦርነት ውስጥ ቢገቡ ሊመጣ የሚችለውን ነገር በጣም ከባድ እንደሚሆን እገምታለሁ ለነሱ። ህዝቡም ይሄን አምኖ ይሳተፋል በዚህ ነገር ብለው ያስባሉ? አይሳተፍም። ለምን መሰለ 2012 የሆነ ስካር ነበራቸው። ስልጣናቸው ተወሰደ። እዚህ የነበረው ፌዴራል ታንኩም ባንኩም ተወሰደ። እነሱ በኩርት ፌስታል ጨርቃቸው ጠቅልለው ሄዱ። ታንክም ባንክም ይዘው የመጡት መሳሪያቸውም ምናቸውም አስቀምጠው ነው የሄዱት፣ ጥለው ነው የሄዱት በለው እና በዛን ጊዜ እነ ወይዘሮ ከሪያ ኢብራሂም እኮ የተወካዮች ምክር ቤት ነበሩ። ማነው የፌዴሬሽን ምክር ቤት አፈ ጉባኤ ነበሩ። 30 ነው 40 የተወካዮች ምክር ቤት አባሎች ነበሩ። ከወረዳ የነበረው ከወረዳ ጀምሮ እስከ ከተማ ክፍለ ከተማ እስከ ዞን እስከ ፌዴራል የነበረው ንቅል ብለው ነው የሄዱት። በዛን ጊዜ እንዋጋለን ብለው ከውጭ አገር ከአቃለሁኝ ጀረናሎች የነበሩ ጡረታ የወጡት ሻለቆች የነበሩ ኮሎኔሎች የነበሩ ውጭ አገር የነበሩ በግላቸው የነበሩ ተመልሰው በሱዳን አድርገው ገብተው ወይ ደግሞ በዚህ ኤርፖርት አድርገው ገብተው በ2000 ጦርነት ከመጀመሩ በፊት ወደ ጦርነት መሪ ነው የሆኑት። ከሚገርም በዛን ጊዜ እና አቶ ጌታቸው በጣም ጠንካራ የሆኑ ሰዎች ነበሩ። ስራ አስፈጻሚ፣ ስራ አመራሮች ነበሩ ከነሱ ጋር። አሁን ፉቱን አንድ ነገር ንገረ ዝም ብለው እንደ አበደው ውሻ ነው ይሆን ያሉት እንጂ አሁን እኮ 30 የሚሆኑ ጀረናሎች ከዛ ይሄ ስርዓት ትክክል አይደለም ብለው እዚህ ነው ያሉት። ከፌዴራል መንግስት ጋር ነው ያሉት። እንገረ ያልኩህን ወይዘሮ ክብርት ወይዘሮ ከሪያ ኢብራሂም እዚህ ነው ያሉት። የህወሓት ማዕከላዊ ኮሚቴ ስራ አስፈጻሚ የነበሩ ግማሹ እዚህ ነው ያለው። ተቋም ሆኖ ነው ያለው። የነሱ እንትኖች መስርተው ፓርቲ መስርተው ጠንካራ የሆኑ ፓርቲዎች መስርተው እዚህ ነው ያሉ። እሱ ብቻ አይደለም፣ ትግራይ የነበረው ወጣት ወደዚህ እየመጣ ነው ያለው። ሽማግሌውም አንድ አክስቴ ከትላንትና ወዲያ 4 ልጆች ይዘው ነው የመጡት ቤታቸው ጥለው ምናምን። ስለዚህ ትግራይ ትላንትና አንድ እንትና የሚባል ቲቢኤስ የሚል ቴሌቪዥን አለ፣ ታውቀዋለህ አይደለ? በትግርኛ ብቻ ነው የሚሰራው። ከዛ የሆነ ማዝናኛ አለ። እዛ አንድ ልጅ ታጋይ የነበረች ነችና ገና ወጣት ነች። ሲጠይቋት ነበረና
ስለ መቀሌ መጨረሻ ጠየቋትን እዛ የነበሩ ጋዜጠኞችና እኔ እኮ ቀበሌ 15 16 ሄድኩኝ አለች። መሀል ከተማ ነው፣ ሰው የለም አለች። ወደዚህ ስትዞር ወደዚህ ዞር ሰው የለም። ሱቆች ብታያቸው ተዘግተው ነው አለች። ሆቴሎች ተዘግተው ነው አለች። ምግብ ቤቶች ተዘግተው ነው አለች። ሕክምና ቤት፣ ፋርማሲዎች ተዘግተው ነው አለች። ትናንትና ነው ይሄን ስትናገር የነበረውና እኔ እንዲያውም ሸር አድርጋለሁ። ስለዚህ እኔ በጣም ነው እማዝ ነው። ትግራይ አሁን ሰው የለም፣ ከተማው ጭጭ ብለዋል። ኦኬ፣ በጣም ነው የማመሰግነው። ከተማው በሙሉ ክፍለ ማነው ወረዳም ዞኖቹም ሰው የለም። ስለዚህ ማን ይዘው የሚዋጉት ነው? ኦኬ፣ እዚህ ላይ ዋይንድ አፕ እናደርገውና በቀጣይ ደግሞ በጣም ሰፊ ነገር እንወያያለን። እሺ፣ እንደው አሁን ያለችውን ኃይላት ለመስጠት ነው ለህዝቡና አመሰግናለሁ አቶ አሞስ ስለነበረን ጊዜ። ታንክ ዩ። አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ይሄ ሚዲያ ማደግ መቻል አለበት፣ ሸርም ማድረግ አለበት ሁሉም ሰው። ስለዚህ በሀገር ጉዳይ ስለሚሰራ ሁሉም ሰው ማገዝ መቻል አለበት። ኢትዮጵያ ማዕከሏ ገነት ዳርዋ እሳት እንድትጠበቅ ሀያል ሀብታም እንድትሆን መኝላታለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።